ሰላም ሰላም ውድ የኔ ዩቲዩብ ተከታታዮቼ እንዴት ናችሁ? ሰላም ናችሁ? እኔ ያለው ደህና ነኝ፣ እግዚአብሔር ይመስገን። ዩቲዩብ ላይክ ሰብስክራይብ ያደረጋችሁ አበረታቶች ስለምታበረታቱኝ ደግሞ በጣም በጣም ነው የማመሰግነው። ድርሰት ድራማ ይዤ መጥቻለሁ። ባለፈው ሳምንት እንግዲህ ግርማ ክሩቤልና ሰራተኛ አንድ ላይ ክሩቤል ከእሷ ጋር የማገጠ ነው ብሎ እንግዲህ ከኪሩቤል ጋር ድራማ እያበቃ ያቺ ቤት ውስጥ ያለችው ልጅቷ ጋር በሩን ሄዳ ስታንኳኳ ነበረና ያለቃ ምን ሆነሽ ነው በሩን ዘግተሽ የምትቀመጪው? ያረግሹ ነገር አለ ወይ ከፈችው ያለቻት ነበረና በሩን መክፈት አልችልም ብላ ስትላት ነበረ። እማማ ዘግተሽ ተቀመጪ ስላለችኝ ብላ ስትላት ነበረ። ድራማዬ ያለቃ ቀጣዩን እዤ መጥቻለሁ። እንግዲህ ልክ እንደከፈተቻት ቀጥታ ነው ሄዳ ያነቀቻት። ምንም እንትን አላለችም። ቀጥታኛና ትክክለኛውን ካልነገርሽኝ አንቅሻለሁ ብላ እንደዛው እንዳነቀችው። ከቅድም ጥያቄውን ልጠይቅሽ፣ ቅድም ከኩሩቤ ጋር ምን ስታረጊ ነበረ? ቀጥተኛው መልስ መልሾ ብላ አንገቷ ላይ ቆማለች። እንግዲህ ስትሳሳሙ ነበር አይደል ከኩሩቤል ጋር አለችና እኔ ከአንድ ተራ ሰራተኛ በላይ አባቴን ነው ማምነው እና ስለዚህ አባቴን ልታስደበድቢው ነበረ አለችውና ስለዚህ አባቴን ልታስደበድቢው ነበረ አለችውና አይደለም እንደዛ አይደለም ብለ ከዛ ስለምን ደስታ አይ የእህትሽ ታክማ ድናለች ብሎ ትርስት ታክማ ዳነች አለችውና ደነቀጠችው ራሷ። እንግዲህ መዝረጃ ከሷ አንዱን አግኝታለች። ልመንሽ አሁን ሁለተኛ ጥያቄ ጠይቅሻለሁ። አንቺ ማነሽ አለችውና ደነገጠችው። ከዛ እነሱ ልክ እንደዛ ሲያወሩ ደነገጠችው ልጅቷም። እንግዲህ ምናሽ አለው ሸማግሌ ትርሲት ደክማ ዳነች ነው የምትይኝ አለውና አባትዬው ለካ ለዚህ ነው ፌሽታና ደስታ እንትን የሆነ ብሎና ገና መስግኜ ሳልጨርስ ብላ ስትዘመረቀብኝ የነበረ ለዚህ ነው ለካ አለና እሷ ታክማ ዳነች ማለት እዚህ ቤት ውስጥ ችግር ነው የሚፈጠረው። ለእኔና ለአንተ በጣም አደጋ አለ። ምንም አታስቢ አምሮቴ፣ ምንም አታስቢ ትርሲት ከዚህ ቤት እኔ ህይወት ከዚህ ቤት ይሄን ግቢ አትረግጡም። እኔ በህይወት እስከ አለው ድረስ አስበካል። ግን እንግዲህ የእኛ እኮ እየተሸነፍን ነው ብላ ስትለው ዳድ እስቲ አስታውስ የኛ ስለ እሷ ሕክምና ምንም ሳታውቂ መዳኗ የዚህ ቤት ጉዳይ። እቺ ደግሞ ይቺ መክሊት የምትባለው ሰራተኛ ደግሞ የኛ በማናውቀው መንገድ መታ እዚህ እየሰራች አንቺ እውነትሽ ነው እኮ እኔ እኮ አላሰብኩበትም አለ። የእኛ እኮ ተሸናፊ ሆነ ነው በሁሉም ነገር እኮ እየተበለጥን ነው አለ። የውልዳድ እኔም ያንተም በጣም የራሴን ነው ማጠፋ። ጎበዝ፣ ጥሩ ምርጫ ነው። ምናችን አምሮቴ፣ ሁለተኛ እንደዚህ አይነት ቃል እንዳትናገሪ። ለማንኛው ሁሉም ነገር ለእኔ ተይው አለውና አቶ ግርማ እንግዲህ ማሰብ ጀምሯል። ትርሲት አይ ደስታዬን እንኳን በሰላም አጣጥሜ ሳልጨርስ ይሄ ከይሲ የሆነ ሰውዬ ደስታዬን እንደዚህ ያበላሻል መክሊቴ አለችውና ክፍሉን ለማየት ብቻ ነው ግን አንቺ ክፍል እየገባችሁ ናብሮት ምንም አላችሽ ነገር ያለ አለችውና ስትጠይቃት ምንም አንድ ጥያቄ ግን ጠይቀኝ ነበረ። አይዞሽ ንገሪ ምን አለችሽ? ከኪሩቤል ጋራ ምን ስታደርጉ ነበር? እኔ ደግሞ ካረጋጋት ብዬ አይዞሽ መክሊትዬ ንገሪኝ፣ ምንም ችግር እሱማ ችግር እህትሽ ትርሲት ተክማ መዳኗን ልነግረኝ ነው ብዬ ነገርኩት። ነገርሻት አለች። አዘነችው ሴትዮ። ምንም ይሁና እነሱ
እማማ ባኮትን እቅር በሉ። ከክሩቤል ጋር ያለው ጥርጣሬ ምንም ትንሽ እንኳን ካረጋጋችሁ ብዬ ነው። አይ አትጨነቅ ልጄ አትጨነቅ፣ ዘግይቶም ቢሆን እኮ እነሱ መስማታችሁ አይቀሩም አለችው። ትርሲትዬ አትጨነቂ ትርሲትዬ አለችው እናትዬ። እቺ ሴትዮ ግን እውነት እናት ሆና ነው የሰራችው ይሄን ድራማ። ምስኪን ነገር ናት። ሁሉም ድራማ አለ። ደነገጠችው። ሰውየው መጣ፣ አቶ ግርማ መጣ። ቶሎ ሂጂ፣ ያው ሰራተኛ ነሽ፣ ፈረደብሽ። እንግዲህ እዛው ነው ደግሞ ቆማ የምታዳምጠው። እሷም ቀይ መጣረገችው። እሱም መጣና ቁጭ አለው። ቀኔ እዚህ ደስታሽ ቀን የማይገባ ነገር ተፈጥሮ ደስታሽን አበላሸውት አይደለም። ግርማ ብሰማ ይከፋ ይመስል ናብሮትን ብትሆን እህቷ ናት። የማይመለከተው ነገር ላይ ለማያገባ ሰው መንገድ ትርፉ ልፋት ነው። ለኛ ሰራተኛ ከኛ የቅርብ ሰው ሆና ነው የእናንተ የደስታ ተካፋይ የሆነችው። እንግዲህ መሆኑ ነው አለችው። ለነገሩ ይሄ ነገር የእኔ ጉዳይ አይደለም። ከእንግዲህ ኋላ ይቺ ሰራተኛ ከዚህ ቤት ውስጥ ማባረር ነው ያለብሽ። እኔ ከእንግዲህ ኋላ አልደግሞም ለቆንፈም ብሎ እንግዲህ ያዳመጠች ነበረ። ልጅቷም በጣም ተጨናንቃለች። እሷም ደግሞ ሴትዮ ምንም መልስ አልሰጠችም። ዞር ብላ ነው ያየችው። ሰውየው ምን ስባል አትይም ነበር። ሰውየው ግን እውነት ጅንጀሮ፣ ደንበኛ ጅንጀሮ ነው። ለምን ስባል ጎበዝ ናት። ለምን ስባል ነው የምትፈራው? ለማስረዳት ያህል ድጋሜ እኔ ሬዲዮ መስልሻለሁ እንዴ? ወይስ ልድግምልሽ? እኔ ደግሞ ደግሜ እነግርሃለሁ እንደማላባራት። ለምን ስባል አለውና ስላት እሷም እኔ ከኩሩቤ ጋር ምንም ነገር እንዳልተፈጠረ እነሱም እኔ አጣሪ ስለ እሷ ላይ ምንም ጥፋት ስላላገኘሁት አትባረርም ማለት በአንድ ሰራተኛ በሴሰኛ በኢየሱስ ከዚች የማይረባ ልጅን አስበልጠሽ አላባርም ትያለሽ አለውና ልጅ እኔ ግርባ ከሰማይም ከምድርም የከበድኩት ሰውዬው ስደበደብ በጣም ጥሩ ወልዳሻለች። እኔ ግርማ አይደለሁም። እቺ ሰራተኛ ከማንገድ አምጥተሽ እዚህ ቤት ለመኖር ከፈቀድሽላት ብሎ መለሰላት። እሷም ደነገጠችውና በአሽሟጠጠችውና አየችው። እሱም እንግዲህ እንደ ልማዱ ከድሮም ዝንጀሮ ነው የሚመስለው። ዝንጀሮ መስሎ ቁጭ ብሏል። ልጅቷም ደንግጣለች። ውጭ ላይ ቆመ እያዳመጠች ስለነበረ እንደዚህ ግን ወሬ ማዳመጥም ጥሩ አይደለም ለሷም። እኔ ግን በጣም ፈርቻለሁ። እርሶንም ኩሩቤልም ችግር ውስጥ ከምከተው በቃ ስትል መክሊት በቃ ምን አለችውና ሴትየው እኔ ጎዳና ለቤ ወርቅ አለችውና አይ በይ እንደዚህ አይነት አደራ በልታ ልታረጊኝ ነው እንዴ? እዚህ ሁለተኛ እንደዚህ የፈለገ ቢጨንቀኝስ እንዴት እንደዚህ ትያለሽ? እንዴት ይሄ ቃል በግደርሱ አቶ ግርማም እኮ ይህ ሀገር መነጋገሪያ ነው የማረጉ ሴቶችና ሰራተኛ ሄጄ መክሊት የግርማንና የናብራትን ነገር ለእኔ ተይው። አንቺ ምንም የሚያስጨንቅሽ ነገር እሺ አለቻትና እየተያየው ነበረ። ልጅቷን በቃ በጣም አዝናለች። በይ አሁን አርፈሽ ተኝ አለቻት። ተኝ ብላ ነው የወጣችው። እሷ ተጨናነቃለች። ምን ሆነ ልቆንፍት ተኛለች። በጣም ተጨንቃለች። ወቃቱ ግርማም እየፎከረባት ነው፣ ያችኛም እየፎከረችበት ነው። ስማዩ ራሱ አንዳንድ ጊዜ እያዝልኝም ችግር ነው። ልጅቷም እንግዲህ ከቤት ወጣ። አምላኬው ለምን እንደፈጠርኩት ለምን በህይወት እንዳይሆን አለውት ራሱ ግራ ገብቶኛል አለችውና መንገድ ላይ ቁጭ ብላ እያለቀሰች ነበረ።
ታሳዝናለች ልጅቷ። አይኔ ጥርስ አለችውን። እውነት አሳዘነች። እሷ ስንት ዓመት የቻለችውን እኔ እችን ትምህርቴን እንኳን በማር ባልችል ምን አለበት በሰላም እንዲኖሩ እንኳን አለችውና መንገድ ላይ ቁጭ ብላ እያለቀሰች እየተራመደች ወደዚህ ወደ ቤቷ እየተመለሰች ነው። እንግዲህ ምንም ነገር ከፊት ለፊቷ ኩሩቤልን አየችው። ከየት ነው የምትመጪው በዚህ ሰዓት? ከየት ነው አለውና ጠይቃት ነው የምትመጪው ብሎ ስጠይቃት ምን ሰላም አለ ብለህ ነው ትንሽ ስጭንቅኝና ስል ወጣ ብዬ ተመለስኩት አለችው። አዎ ይሆናል፣ ሁሉም ነገር ይስተካከላል ከጊዜ በኋላ አጉል ተስፋ አለችው። ያችኛም ደግሞ ፎቆ ላይ ቆማ እየያየች ነው። ባዶ ተስፋ እኮ ተስፋማ ሊኖርሽ ይገባል። የሰው ልጅን የሚያኖረው እኮ ተስፋ ነው አለ። እውነት ነው። እኛም ተስፋ አድርገን ነው የምንኖረው። ያችን ቡዳም እያየች ነው ወደ ታች። አንቺ ልጅ ደግሞ ገና ልጅ ነሽ፣ ብዙ ነገር ይጠበቅብሻል። ተስፋ አትቁረጪ አለን ነው ብለ ነው። በየቀኑ ተስፋ የሚያስቆርጡ ነገር እየባሰ እየበዛ እየመጣ ሊነጋ ሲል ይጨልማል አይደለም የሚባለው? አይ እሷም ካሽሙር መለሰችው። እንግዲህ የእሷም ካሴት እየጠነጠነች ነው ፎቅ ላይ ቆመችውና በግቢ አንቺ አሁን የያየቻትን አይ ያለቀልኝ አለች። በቃ አየችው። እሱም ቀና ብለው አያት፣ እሷም ቀና ብላ አየችው። ሮጠችው። እናት በገዛ በአባቷ ቤት ውስጥ እንደዚህ ተሸማቅቃ እውነት በጣም ታዛዝናለች። እሷም እንግዲህ ቆሞ ልጅ ፎቁ ላይ የክሩቤልም አያት። ምንም እንትን አላለም፣ አዘነ። ወገቡን እያዘና ዞር አለና ማሰብ ጀምሯል። እሱም እንግዲህ ምንም ማድረግ አይችልም። ግባ አንተ ግባ። ይቺ ሴትዮ በጣም አርፋ መቀመጥ አልቻለችም እያለ ነው ግርማ። ይሄ እኮ ቀላል ነው። ለምን አባረራትም? ሰራተኛን ለምን አባረራትም? ኬት እንዳመጣቻ ለምንድን ነው ለአብሮት እንደዚህ የማትጨነቁ? ይሄን ያክል እያዳላቸው ነው አሉ። አሁን እንትን ምንም አንተ ነው ይሄን ያህል ያስደፈርከኝ አለውና ምን መደብደብ ኩሩቤል እርሶን መደብደብ አለውና ወይኔ ለዛም ለምን ብሎ መሰለሽ ለዛች ለሰራተኛ ብሎ ነው እኔ ሊደበድብ እየደረሰ። ይሄ ሊሆን አይችሉም ማለት አሁን ዶክመንቱ የት እንደ ዶክመንቱን በእጅ ያስገብታልኝ ፊቴ ወደ አንተ ሳላሶሪ ዶክመንቱን በእጅ ታስገባለ ወይስ ወደ አንተ ልዙር? ሁለት ቀን ብቻ ይስጡ። አሁን በቅርብ ቀን 2 ቀን ብቻ ስጡኝ። ጆን ለመነ 2 ቀን ብቻ። በ2 ቀን ውስጥ ዶክመንቱን ታገኛለህ። 2 ቀን ይስጡኝ አለና ጆኒም እንግዲህ ተስፋ ሰጥቶታል። እሱም ደስ ብሎታል። እንግዲህ ዶክመንቱን የቤቱን ካርታ 2 ቀን ውስጥ ያገኛለሁ ብሎ ማለት ነው። ግን እሺ አይዙም እንደ የሰውን ቤት የራሴ ቤት ብሎ ለመውሰድ እንትን የምለው ክሩቤል እንግዲህ መጣች። ይኸው እያዳመጠቻችሁ መግለቴን እየፈለግሻት ነው አለውና ለምን ከክሩቤ ጋር ቆመሽ ታወሪ ነበረ? ለዛም ውጭ ላይ ብለሽ ልትጠይቂው ነበር አይደል? ይኸው እኔ ያለው ማን ይህ እዚህ ቤት ውስጥ ምን እየተፈታ እቺ ምንድን ነው? ሰራተኛ አትመስልም እኮ አለች ነው። ሰራተኛ ደግሞ ምን ይመስልኛል እኮ አለችውና እናትየው ጠየቀችው። ከኩርቤ ጋር አልተያዩ እኮ ሁሉን ነገር ካልገባኝ እያልች እኮ ነው የራስሽን ችግር ውስጥ የምትከችው አለችውና እናቷም የኔ ብቻ ዳዲም እኮ እሱም እንትን እያለ ነው እየተቸገረ ነው እውነት
ኪችን ጋር ስናወራ የነበር እሱ መክሊት ራሱ ነግራኛለች አለችውና ለማንኛውም ትርሴት ስለታከመች ደስ ብሎኛል። በቃ ደስ ካለሽ አርፈሽ ተቀመጪ ጎበዝ እናትየው። እንደዛ ነው። እሺ ሂጂ። አሁን ልጅቷን ደግሞ አንቃ ትጠይቃታለች። ወዲህ ወዲህ ያለች እየፈለገቻት ነው። እንደፈረደበት ለምን ነገራችኋት እንዳይላውን ኩሩቤ ማዘር አዘነ። ኩሩቤልም ምንም ልናገርም አልፈለገም። በጣም እያዘነ ነው። ሮጣ ወደ ክፍሏ ነው ሄደችውና ቁጭ ያለ በቃ የወሬ ጫፍ ስላጣች በቃ እየተንቆራጠጠች ነው ወደዛ ወደዚህ። ልጅ ማነች አሁን? ለምን በዚህ ልጅ ለምንድን ነው እሷ ማሜም የሚከራከረን? የሰራተኛ ባህሪ የላትም። ጠብር ግፍ ብሎ ነው ሰላምታ የሚሰጧት። ከኩሩቤር ጋርም በጣም ተቀራርባለች። ምንድን ነው ይሄ ነገር ያለች እንግዲህ ዳድ እኮ ምናልባት እውነቱን ሊሆን ይሄም የሚያስገድ አይመስለኝም። ብቻ ግን ይሄቺ ልጅ ነገር ማጣራትና መስማት ነው ያለብኝ፣ ማወቅ አለብኝ ያለች እንግዲህ ቤት ውስጥ እየተሽከረከረችው ነው። ይሄን ያለ እንግዲህ መክሌትን ጓደኛ ማድረግ ነው ማባበል ነው ያለብኝ። እንደዛ ነው ማድረግ ያለብኝ፣ ወሬ ለመሰብሰብ መስረጃ ማለት ነው። እንግዲህ አሁንም ጥሩ ልትሆንላት ነው ለመክሊት። ፈጣሪ እርዳትና እንደውም ቁጣና እንትኑ ቢቀርላት ጥሩ ነው። አሁን እንግዲህ ራሷን እያስተካከለች ጥሩ ሰው ሆና ወደ እሷ ለመሄድ እየተዘጋጀች ነው። እንግዲህ ኩርዬ አለችውና ስታያ አይመስልኝም እኔ አልታየም እንጂ ከኩሩ ብዬ በሰቀቀን አለኩኝ። አዎ የመክሊት ነገር ነው አደል ብሎ ስላት፣ አዎ የአሁኑም የሚያስጨንቀኝ አሁንም የሚያጨራጥረው ነገር አግኝቶ እነሱ ያው ናቸው አለችውና ስትነግር፣ እኔም እኮ ማዘር የሚያስጨንቀኝ የሰው ጉዳይ አሁን እየጸጸተኝ እኮ ነው። ይቺ ልጅ ይችላለሁ አኖራታለሁ ብዬ ሆነ ነገር ቢያረጓት እኔ ጸጸቱን ይችላለሁ። እንደዚህ ማታደርግ ማዘር፣ እሷም አንድ ጊዜ ገብታለች ብትጠነቀቅ ነው የሚሻላት አለውና ስላት፣ አዎ እሱ ያቅላታል አለችውና መለሰችው። እውነት ነው ማዘር፣ እውነት ነው። ምን ነው ማዘር አለና፣ አዎ ትርሴት ሕክምናውን ጨረሰች አይደል? እኔ አቅም ስለማይኖረኝ ድምጿንም መስማች እኔም እኮ መቼ አይታወቁም ወራቶችም ሊሆን ይችላል እዛ ሆና ክትትል ማረጋት። ያው እረፍትን ብትወስድ ጥሩ ነው። እዚህ ብትመጣም የሚጠብቃት ነገር ስለምናቅ ሁሉንም ነገር እንትን ብለን እስቲ የሆነ ነገር መንገድ አስቤያለሁ። በቅርቡ ሲሆንልኝ እነግርሽ። በጉጉት ከሚያልቅ ጨርሳ ንገረኝ መክሊት አለችውና፣ መክሊት ወደ ሰላም ዛሬ ምንም አልጠይቅሽም። ምንም ነገር ብታረጊ ምንም አልልሽም። ምን ዛሬ እኔ ከጸጸት እየተለቀቅኩና ሙሉ ሰው ስለሆንክ ለምን እንደሆነ አትጠይቅኝም እንደ እሺ ብላ ዞር ስትል ለምንድን ነው እንደዚህ ሆነ መባል? ቢያንስ አንቺ እንኳን የደስታ እሷ እናቴን ብትሆን በደስታ እንደነገጠች የደስታ የተካፋይ እንድትሆኝ ስለሚፈልግ ነው። እና አይዞሽ ሁሉ ነገር ሰላም ነው። ዛሬ እና እኔ ትንሽዬ ስራ ስላለችብኝ ነው። እና ተቀመጪ፣ እኔ የሚነግርሽ ነገር አይበልጥም የአንቺ ስራ እና ቁጭ በይ አለቻት። እሷም መክሊትም እንግዲህ እየተፈራችው መታ ቁጭ ልትል ወደዛ ሄዳለች። እንግዲህ ጎን ለጎን ተቀምጧል። እሷ አሁን ካሴቷን እየጠነጠነች ነው። ከእሷ መስረጃ ልትሰበስቦ ነው።
ቅድም ስታንቃት የነበረውን ደግሞ አሁን እንትን ትላታለች። አየሽ መክሊት ሻማ ራሷ በርታለች። ፈጣሪ ወጡ እህቴ አይኗ እንዲጠፋ እያረከዋት እኔ ነኝ እናቴ። ስለዚህ ነገራሽ ሊሆን ይችላል። አንቺ ለዛ ነው ምንም ነገር አልመሰለሽ አለች። ያንን ለማድረግ ግን ምን ያህል እንደጸጸትኩኝ ጭንቅላቴ ሁልጊዜ እንደሚወቅሰኝ እንዴት ብነግርሽ ትረጅኛለሽ? ያን ለማስረዳት ቃላት እንኳን የለኝም። ግን እድሜ ላንቺ የደስታውን ብስራት አበስርሽ፣ ከህሊና የእስረኝነት ነፃ ወጣሽ አለችውና ስትል መክሊቱም ደነገጠች። የት እንደዳነችና አይኑ ማየት እንደቻለ ለዛ ነው የደስታ የተካፋይ እንድትሆኚ የፈለግኩት። ኧረ ችግር የለም እንኳን ደስ አለሽ አለችውና መክሊት የደስታውን ሻማ እናጠፋለን አለችውና ብድግ አለችውና እህቴ በልሽበት ሰላም ሆኝልኝ አለችውና ሻማውን አጠፋችው። እህቷን አይኗን አጠፍታ መክሊት ከእንግዲህ በመጥፎ ማንነት እንታቂኝ ስላረኩሽ ይቅርታ። ምን አለችው? ከልቤ ነው። ከዚህ በኋላ አንቺንም አላስጨንቅሽም፣ መቼም አልረብሽሽም አለቻትና አንተ ስትለው ትርሲቱም ደነገሷ። ይቅርታ ነብሮት ይቅርታ አድርግን እየመረሽ ነው አለችው። እቺ ደግሞ ሞኝ ነገር ናት፣ እያመነቻት ነው። የእውነቴን ነው ይመኝኝ አለቻትና እሺ እንጂ እሷን ምንም አልተናገረችም። እሺ ለምን አሁን መሄድ ትችያለሽ፣ ጊዜሽን ስለሰጠሽኝ በጣም አመሰግናለሁ አለቻትና መክሊትም ወደ ስራሽን መሄድ ትችያለሽ አለቻት። እሺ እሺ አመሰግናለሁ አለቻትና ወደ ስራ ሄዳለች። እንግዲህ እሷ አሁን ጥሩ የሆነችልሽ ከአንቺ መስረጃ ለመሰብሰብ ነው። አንቺም እንግዲህ መጠንቀቅ ነው አለብሽ፣ እንደኔ ለምን እሷ ለክፋት ነው የቀረበችሽ። የመክሊት ነገር ሌላ ጉብዳ ሆኖብኛል። አምላኬው ምን እንደማያደርግ ግራ ገብቶኛል። ይቺ ልጅ እንደ ራሴ ልጅ አይኗን ወይ አካሏን ሳይሆን ይቺ ልጅ ሆነ ነገር እንዳያረጉብኝ ይሁን ያለኝ አማራጭ ፈጣሪ ወይ አንተ ሁሉም ታውቃለህና አንተ እርዳኝ አምላኬ፣ አንተ ያግዘኝ እኔ ጌታ አለችውና መንገዷን ቀጥላለች። በጣም እየተጨናነቀች ነው ግን እቺ ሴትዮ እውነት ለመናገር ለመክሊት መንገድ ላይ ብቻውን እያወራች ነው የምትሄደው። እነሱ እንግዲህ እውነት እሷንም የሆነ ነገር እንዳያረጉብኝ ብላ በጣም ፈርታለች እና እንትን ነው በቃ እሷ በጣም ነው የተጨናነቀችው ለልጅቷ ማለት ነው። መክሊቱም እንግዲህ እቃ እያጠበች ነው፣ ማር ቤት ውስጥ ነው ያለችው። እኔ ያ ሰውየው በጣም ነው የሚያስፈራ። እሷ ራሷ ወይኔ ናፍሮት የእውነቷን ነው እያመነችው። ትናንትና እንደዛ ስታወራኝ የነበረ እንደዛ ሲያት ደግሞ አዘዝንችኝ። ውስጧ ክፋት የለም ሆነች በቃ ምስኪን ነው የሆነችብኝ። የልቤን የሚያየው ፈጣሪ ነው አለችውና እሷም እያዘነቻት ነው። ምንም አልተናገረችም። እንግዲህ ቤት ውስጥ እቃ እያጠበች ስለ እሷ ነው የምታስበው። መጣች ደግሞ እሷ እቃ እያጠበች እያየቻት ነው። ወይኔ ጉዷ ደግሞ ሄደ እንዳትጮባት። አሁን ደግሞ ተቀይራ መጣች። ምን ላግዝሽ ትላታለች። መክሊት እንዴት ነሽ? ናምሮት እንዴት ነሽ? ለምን ሁሌ ሰይሽ ስራ ላይ ነሽ? ለምን እያረፍሻት ታዲያለሽ? ለመስራት እናንተን ለማገልገል ነው፣ ለመተኛት አይደለም። ያረፍሽ ብትሰሪ ነው ጥሩ ብዬ
ጓደኛ ሆነናል ብዬ ነው እንጂ እንደዚህ ያልኩሽ ምን ነው? እኔና አንቺ ጓደኛ ሆነናል ብዬ ነው። ምን አለችውና መሆኑ ችግር የአስር ልጅ ጋራ እንዴት ጓደኛ ሆናለሁ ብለሽ ነው አይደል? አለችው። እኔ አልመጥንሽም፣ እኔ አንድ ተራ ሰራተኛ ነኝ ብዬ፣ አንቺ የተከበርሽ ልጅ ነሽ አለቻት። ሁለታችንም የሰው ናቸው። በጣም ነው የማመሰግነው። ሰላም ሆኖልኝ እንግዲህ በቀጣዩ